ምዕራፍ 15 አቤሴሎም በአባቱ በዳዊት ላይ እንዳመፀ። ከዚህም በኋላ አቤሴሎም ሰረገላና ፈረሶች በፊቱም የሚሮጡ 50 ሰዎችን አዘጋጀ። አቤሴሎምም በማለዳ ተነስቶ በበሩ ጎዳና ይቆም ነበር። አቤሴሎምም ከንጉሥ ለማስፈረድ ጉዳይ የነበረውን ሁሉ ወደ እርሱ እየጠራ አንተ ከወዴት ከተማ ነህ ብሎ ይጠይቅ ነበር። እርሱም እኔ አገልጋይ ከእስራኤል ወገን ከአንዲቱ ነኝ ይለው ነበር። አቤሴሎምም ነገርህ መልካም ነው፣ ቀላልም ነው፣ ነገር ግን ከንጉሥ ዘንድ የሚሰማህ የለም ይለው ነበር። አቤሴሎምም ነገርንና ክርክር ያለው ሁሉ ወደ እኔ ይመጣ ዘንድ ቅንም ፍርድ ፈርድለት ዘንድ በሀገር ላይ ፈራጅ አድርጎ ማን በሾመኝ ይል ነበር። ሰውም እጅ ለመንሳት ወደ እርሱ በቀረበ ጊዜ እጁን ዘርግቶ አቅፎ ይስመው ነበር። በንጉሡ ዘንድ ሊፋረዱ የሚመጡ ለእስራኤል ሁሉ አቤሴሎም እንዲህ ያደርግ ነበር። አቤሴሎምም የእስራኤልን ሰዎች ልብ ማረከ። እንዲህም ሆነ ከ4 ዓመት በኋላ አቤሴሎም አባቱን ለእግዚአብሔር የተሳልኩትን ስዕለት በኬብሮን አደርግ ዘንድ ልሂድ፣ እኔ አገልጋይ በሶርያ ጌርሶር ሳለሁ እግዚአብሔር ወደ ኢየሩሳሌም ቢመልሰኝ ለእግዚአብሔር መሥዋዕት አቀርባለሁ ብዬ ስዕለት ተስዬ ነበርና አለው። ንጉሡም በሰላም ሂድ አለው። ተነስቶም ወደ ኬብሮን ሄደ። አቤሴሎምም የመለከት ድምፅ በሰማችሁ ጊዜ አቤሴሎም በኬብሮን ነገሠ በሉ የሚል ጎበኞችን ወደ እስራኤል ነገድ ሁሉ ላከ። የተጠሩትም 200 ሰዎች ከአቤሴሎም ጋር ከኢየሩሳሌም ሄዱ። እነርሱም በየዋህነት ሄዱ፣ ነገሩን ሁሉ ከቶ አያውቁም ነበርና። አቤሴሎምም መሥዋዕት በሚሰዋበት ጊዜ የዳዊት አማካሪ ወደ ነበረው ጌሎናዊው አኪጦፌል ወደ ከተማው ጊሎ ላከ። ሴራውም ጽኑ ሆነ። ከአቤሴሎምም ጋር ያለው ሕዝብ እጅግ በዛ። የእስራኤልም ሰዎች ልብ ወደ አቤሴሎም ተመልሷል የሚል መልእክተኛ ወደ ዳዊት ሄደ። ዳዊትም ከእርሱ ጋር በኢየሩሳሌም ያሉትን አገልጋዮቹን ሁሉ ተነሱ፣ እንሽሽ፣ ከአቤሴሎም እጅ የምንድንበት የለምና ፈጥኖ እንዳይዘን ክፉም እንዳያመጣብን ከተማይቱንም በሰልፍ ስለት እንዳይመታ ፈጥናችሁ እንሂድ አላቸው። የንጉሡም ብላቴኖች ንጉሡን እነሆ ጌታችን ንጉሥ የመረጠውን ሁሉ እኛ አገልጋዮች እናደርጋለን አሉት። ንጉሡና ከእነርሱም በኋላ ቤተሰቡ ሁሉ በእግራቸው ወጡ። ንጉሡም ቁባቶቹ የነበሩ 10 ሴቶች ቤቱን ይጠብቁ ዘንድ ተወ። ንጉሡና ሕዝቡ ሁሉ በእግር ወጡ፣ በሩቅም ቦታ ቆሙ። ብላቴኖቹም ሁሉ ተከተሉት። ኬጢያውያንና ፌልታውያን ሁሉ በምድረ በዳ በወይራ ስርም ቆሙ። ሕዝቡም ሁሉ ከእርሱ ጋር ይሄዱ ነበር። ከእርሱም ጋር ያሉ ሰዎችም ሁሉ 600 ነበሩ። ከእርሱም ጋር ፌልታውያንና ኬልቲያውያን በእግራቸው ከጌት የመጡ 600 ጌታውያን ነበሩ። በንጉሡም ፊት ይሄዱ ነበር። ንጉሡም ጌታዊውን ኤቲን ከእኛ ጋር ለምን መጣህ? አንተ ከስፍራ የመጣህ ስደተኛና እንግዳ ነህና ተመለስ፣ ከንጉሡም ጋር ተቀመጥ። የመጣኸው ትናንት ነው፣ ዛሬ ከእኛ ጋር ላዙርህን? እኔ ወደምሄድበት እሄዳለሁ፣ አንተ ግን ተመለስ፣ ወንድሞችህንም ከአንተ ጋር መልሳቸው፣ እግዚአብሔርም ምሕረቱንና እውነቱን ያድርግልህ አለው። ሄቲም
ለንጉሡ መልሶ ሕያው እግዚአብሔርን በጌታዬም በንጉሥ ሕይወት እምላለሁ፣ ጌታዬ ባለበት ስፍራ ሁሉ በሞትም ቢሆን በሕይወትም ቢሆን በዚያ ደግሞ እኔ አገልጋይ እሆናለሁ አለው። ንጉሡም ሜቲውን ና ከእኔ ጋር ተሻገር አለው። ጌታዊው ሜቲና ንጉሡም አገልጋዮቹም ከእርሱም ጋር የነበሩ ሕዝብ ሁሉ ተሻገሩ። ሀገሪቱም ሁሉ በታላቅ ድምፅ አለቀሰች። ሕዝቡም ሁሉ በቄድሮን ወንዝ ተሻገሩ። ንጉሡም ደግሞ የቄድሮንን ወንዝ ተሻገረ። ንጉሡና ሕዝቡም ሁሉ ወደ ምድረ በዳ በሚወስደው መንገድ ተሻገሩ። እነሆም ደግሞ ሳዶቅና ከእርሱም ጋር ሌዋውያን ሁሉ የእግዚአብሔር ቃል ኪዳን ታቦትን አመጡ፣ የእግዚአብሔርንም ታቦት አስቀመጡ። ሕዝቡም ሁሉ ከከተማይቱ ፈጽሞ እስኪያልፉ ድረስ አብያታር ወጣ። ንጉሡም ሳዶቅን የእግዚአብሔርን ታቦት ወደ ከተማ መልስ፣ በእግዚአብሔር ዓይን ሞገስ አግኝቼ እንደሆንኩ መልሶ እርሷኑ ክብሯን ያሳየኛል። ነገር ግን አልወድድህም ቢለኝ እነሆኝ በፊቱ ደስ የሚያሰኘውን ያድርግብኝ አለው። ንጉሡም ደግሞ ካህኑን ሳዶቅን እነሆ አንተና ልጅ አኪማዎስ የአብያታርም ልጅ ዮናታን ሁለቱ ልጆቻችሁ ከእናንተ ጋር በሰላም ወደ ከተማ ተመለሱ። ኢዮአቄምም እነሆ ከእናንተ ዘንድ ወሬ እስኪመጣልኝ ድረስ በምድረ በዳ ውስጥ በሜዳው እቆያለሁ አለው። ሳዶቅና አብያታርም የእግዚአብሔርን ታቦት ወደ ኢየሩሳሌም መለሷት፣ በዚያም ተቀመጡ። ዳዊት ወደ ደብረ ዘይት አቀበት ወጣ። ሲወጣም ያለቅስ ነበር፣ ራሱንም ተከናንቦ ነበር፣ ያለ ጫማም ይሄድ ነበር። ከእርሱም ጋር የነበሩት ሕዝብ ሁሉ ተከናንበው ነበር፣ እያለቀሱም ይወጡ ነበር። አኪጦፌል ከአቤሴሎም ጋር በሴራ አንድ ነው ብለው ለዳዊት ነገሩት። ዳዊትም አቤቱ የአኪጦፌል ምክር ለውጥ አለ። ዳዊትም ለእግዚአብሔር ወደ ሰገደበት ወደ ተራራ ራስ ወጣ። ወዳጁ ኩሲም ልብሱን ቀደደ፣ በራሱም ላይ ትቢያ ነስንሶ ሊገናኘው መጣ። ዳዊትም አለው ከእኔ ጋር ብትሻገር ሸክም ትሆንብኛለህ፣ ወደ ከተማ ግን ተመልሰ ለአቤሴሎም ወንድሞች ንጉሡም መጡ፣ እነሆ በኋላዬ ናቸው። ንጉሥ ሆይ አገልጋይህ ነኝ። አስቀድሞ ለአባትህ አገልጋይ ነበርኩ፣ እንዲሁ አሁንም ለአንተ አገልጋይ ነኝ። ተወኝ ልኑር ብትለው የአኪጦፌልን ምክር ትለውጥልኛለህ። እነሆ ካህናቱ ሳዶቅና አብያታርም በዚያ ከአንተ ጋር ናቸው። ከንጉሡ ቤትም የምትሰማውን ነገር ሁሉ ለካህናቱ ለሳዶቅና ለአብያታር ንገራቸው። እነሆ የሳዶቅ ልጅ አኪማዎስና የአብያታር ልጅ ዮናታን ልጆቻቸው በዚያ ከእነርሱ ጋር አሉ። የምትሰሙትን ሁሉ በእነርሱ እጅ ላኩልኝ። የዳዊትም ወዳጅ ኩሲ ወደ ከተማ መጣ። አቤሴሎምም ደግሞ ወደ ኢየሩሳሌም ገባ።